አሰላሙ አሌይኩም ወረህመቱላህ ወበረካቱሁ ድና የተከበራችሁ ቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ ሆይ? እኛ ጋር አልሐምዱሊላህ ሁሉም ሰላም ነው። ሸር ላይክ እያደረጋችሁ ለምታበረታቱን ከልብ እናመሰግናለን። ሁላችሁም ሸር ላይክ አድርጉ። እንዲሁም ቤተሰብ ያልሆናችሁ ማንኛውም ቪዲዮ ወደ እናንተ ጋር እንደደርስ የደወል ምልክቱን በመንካት ቤተሰብ ሁኑን። ዛሬ ውሏችን ከእናንተ ጋር ይሆናል። ወዶቼ እዚህ ጋር እንደምታዩኝ ቤቴን ላጸዳ እያነሳሳሁኝ ነበርና ደስ የሚል ውሎ ነው እላችኋለሁኝ። እናንተም በቤታችሁ የምትለፉ በቤታችሁ ባላችሁ ነገር በደስታ የምትኖሩ አላህ ያድርጋችሁ፣ ወደ ሀገራችሁ በሰላም ያምጣችሁና ላለ ሁሌም ምኞቴና ዱአዬ ነው። ያው ምክንያቱም ስደትን ያየ ያችን ልፋት ምኞታችንን ሀገራችን ሂደን በምን መልኩ መኖር እንዳለብን በቃ የራሳችንን ህይወት የምንናፍቅ ብዙዎቹ አለን ማለት ነው። ያኔ ብዙዎቹ ሳይሆን በጥቅሉ ማለት ይቻላል ውጭ ሀገር ያሉ ከህይወታቸውን እዛ መስርተው ከሚኖሩት ውጭ ላለው ስደተኞች ሁሉም የራሱን ህይወት በመዳም ቤት የሚያሳልፉ የራሳቸውን ህይወት መኖር የሚፈልጉ ብዙ እህቶቻችን ናቸው ማለት ነው። እና ኢንሻአላህ እናንተንም ባላችሁ ነገር ሰው ገንዘብ ስላለው ወይም ደግሞ ማንኛውም ነገር ስለተሳካለት ስለተስተካከለለት ሳይሆን በቃ ባለው ነገር ፏ ብሎ መኖር ይችላል እላችኋለሁኝ። ምክንያቱም ያንን እናደርጋለን ስንል ደግሞ እድሜያችንም እንዳይሄድ ያው ባላችሁ ነገር ለምን ጎጆ ቤት አይሆንም? እና ዋናው ትልቁ ነገር ከኛ ካለንበት ከእድሜያችን አንጻር ነው አብረን የምንጓዘው ማለት ነው ውዶቼ። በተለይ አሁን ላይ የሚወጡ ወጣቶች የተወሰነ ቢሰሩ እመክራለሁ። ለራሳቸው ቢያንስ ቀደም ብለው ከሄዱ ትምህርት ይሆናቸዋል። ስንት አመት 10 አመት 8 አመት 10 ምናምን አመት ቆይተው ምንም ሳይኖራቸው የቀሩ ልጆች ከነሱ ተምረው እነሱ ጎበዝ ሆነው ውጤታማ ይሆናሉ ብዬ ተስፋ አድርጋለሁ። ግን ቀደም ብላችሁ የወጣችሁ ልጆች ደግሞ ለመምጣት ሞክሩ፣ ሀገር ለመግባት ሞክሩ ማለት ነው። የሆነ ቪዲዮ የሆነ ኮሜንት መቼ ለሰራሁበት በነገራችን ላይ ሁልጊዜም ነው እንደዛ አይነት ኮሜንት የሚጻፈውና እኔ በቃ በቤቴ መልፋት በቤቴ እንደዚህ ሁኜ በቃ ፏ ብዬ በራሴ ባለኝ ነገር ፏ ብዬ መኖር ነው የምፈልገው። ይሄ ኮሜንት በተደጋጋሚ የአብዛኛዎቹ ልጆች ኮሜንት ነውና እውነት ለመናገር እኔ አንዳንዴ ራሴም የነበርኩበት ስለሆነ ታሳዝኑኛላችሁ ማለት ነው። በእርግጥ እኔ አሁንም ማንኛውም ነገር የሰው ልጅ ማንኛውም ነገር ተሟልቶለት አይደለም የሚኖረው። የፈለኩት ነገር ተሟልቶ አይደለም። ግን አልሐምዱሊላህ ልጅ ስላለችኝ ከዛ ተመልሼ ከስደት መልስ ልጅ ወልጄ በመኖሬ በጣም ደስተኛ ነኝ ማለት ነው ውዶቼ። እዚህ ጋር እንደምታዩት አቧራው ፊት ለፊት ስለሆነ እንትኑ በሩ የሚያመጣው አቧራ ንፋስ በጣም ስለሚያመጣ አስቡት እንግዲህ ሳነሳው እንደዚህ ነው። በሁለት ቀን ነው እኔ የማነሳው፣ በየቀኑ አላነሳውም። እንደዚህ አቧራው ይሄ ከውጭ እያፈሰ የሚያስገባው በጣም እንትን ይላል ማለት ነው፣ ይረብሻል፣ ያቆሽሻልና እንደምታዩት በጣም ቆሽሾ ነበረ ጠረኩት ማለት ነው። ከዛ ምንድነው የማድርገው ቲቪ ስታንዴን እወለውላለሁኝ። ከዛ መሬቴን ምንጣፉን እወለውላለሁኝ ማለት ነው ውዶችዬ። እና ምልላችሁ ነው ለመምጣት ሞክሩ፣ ለመምጣት አስቡ። ማንኛውም ነገር ቀኝ በቀኝ ስለሆነላችሁ ሳይሆን ባላችሁ ነገር ተደስታችሁ እንድትኖሩ ራሳችሁን አሳምናችሁ ወደ ሀገር ለመግባት ሞክሩ ነው የምለው። የሰው ልጅ እንዳልኳችሁ ማንኛውም ነገር ተሟልቶለት አይደለም። ሲቀጥል ደግሞ አረብ ሀገር በምንኖረው ልክ አይደለም ማያሰብ ያለብን እኛ በራሳችን በምን አይነት መልኩ መኖር እንዳለብን ብቻ አስበን እንጂ አረብ ሀገር በለመድ ነው ባለው ነገር በቃ ይዛን እኔም መኖር አለብኝ ብለን አስበን ሳይሆን እንደ ቤታችን ይሄንን በዚህ እንደዚህ እኖራለሁ ብለን በቤታችን ልክ አስበን ለመኖር ወስነን መምጣት እንጂ እዚህ ጋር ሰብሪና እንደምታው በነገራችን ላይ ልጅን ሳይ ማወራውን ሁላ ተዋዋለሁኝ። ስልክ እያናገረች ሄሎ እያለኝ በቃ ዝም ብላ ማታወራው ወሬ የላትም። ያው ወሬኛ ናት ታውቃላችሁ። ያው ሴት ልጅ ታውቃላችሁ ያ ስራ ያግዛል ይባላል። የእኔ ደግሞ እየረበሸች ስልክ እያወራኝ መጣች። ከዛ መጣች አንዱን ሳነሳባት በዛ ትሄዳለች። ብቻ እኔ ፋፋጭ ደስ ስለኛለች ብታው ስትረብሽ ምናምን ስትታመምብኝ ደግሞ ይሄ ሁላ ሲቀርብኝ በጣም እውነት ነው የምላችሁ የሆነ ውስጣችሁ አለ አይደል ሀሳብ የምትገቡት እንደዛ ሆናለሁኝ ማለት ነው። ይሄ የምትረብሸኝ ከዛ የምትሄደው በቃ ለቅሷ ስትረብሸኝ ምናምን ይሄ ሁሉ ነገሯ ይናፍቀኛል ዝም ስትላሞብኝ ማለት ነውና ያው የልጅ ህመም
የልጅን ሁሉን ነገር የምታውቁ ናችሁ። የምታውቁት ከባድ ነው እላችኋለሁኝ። እና ውዶችዬ ለማምጣት አስቡ እላለሁ። ትልቅ ደስታ የምትሰጠኝ ደግሞ እኔ ከሁሉም ነገር ልጄ ናት። አልሐምዱሊላህ ልጅ የሌላችሁ ልጅ ይስጣችሁ። የወለዳችሁም ደግሞ ኢንሻአላህ ለሀገራችሁ አላህ በሰላም የሚያብቃችሁ። ከልጃችሁ ጋር የምትገናኙ አላህ ያድርጋችሁ። ልጅ ጥላችሁም የተሰደዳችሁ ማለት ነው። ከባድ ነው ልጅ ትቶ መሄድ። እውነት ለመናገር እኔ እንጃ ይከብዳል። ብቻ አላህ መጥፎን ነገር የያዝልን። ዱአ አድርጉ ውዶች። ሁላችሁም ባለን ነገር አላህ ርዝቃችንን አብዝቶልን የምንኖር አላህ ያድርገን ማለት ነው። ውዶቼ ዝጋ እንደምታዩት ምንጣፌን ደረቀ። በነገራችን ላይ ቪዲዮውን አስቆርጬው ስለሆነ ከደረቀ በኋላ ነው እያያችሁ እየዘረጋሁት ያለሁት። በመጀመሪያ ምንጣፉ የነበረው ልክ በዚህ ምንጣፉ በተቀደደበት በዛ በቁመቱ ነበር የነበረ። አሁን አግድም ወደ ቲቪ ስታንዱ ጋር አደረኩት። በዚህ ያምራል ስቲል ቀይረው አልኩና በምታዩት መልኩ በዚህ አነጠፍኩት ማለት ነው። መጀመሪያ ላይ ሳነሳው አይታችሁት ከሆነ አቅጣጫ አነጣጠፉ እንደዛ አልነበረም። እኔ ቤት ያለችኝን ነገር በትንሿም ቢሆን ስቀያይረው ደስ ይለኛል። ያው ትራስ እንደነገርኳችሁ አንስቼዋለሁ። ኢንሻአላህ ደረድረዋለሁ። ደግሞ ዝጋ ሲሆን ግን የሆነ ትራስ ሲበዛ ለኔ ምን እንደሆነ አላቅም ያስጠላኛል። እነዚህን ቤቢዎቹን ብቻ በእንደዚህ መልኩ አደረኳቸው። ይሄ ምንጣፍ ወፍራም ስለሆነ ያን ያክል ስትቀመጡበት እንትን አይላችሁም፣ አይረብሻችሁም። በምታዩት መልኩ ደረደርኳቸው ማለት ነው። በጣም ነው የሚያምረው ቀለል ባለ መልኩ ማለት ነውና እኔ ቤቴን 10 ጊዜ ስቀያይር ነው የምውለው። ዛሬ ያያችሁትን ለነገው አታዩትም ማለት አቀማመጡን ባለኝ ነገር ማለት ነውና ደስ ይለኛል። የሆነ አንድ አይነት ሁልጊዜም አንድ አይነት ሲሆን ያስጠላኛል። ለምን እንደሆነ አላውቅም። በቃ ቤቱን መንቀል ነው እኮ የቀረሽ ነው የሚባለው ማለት ነውና ባላችሁ ነገር ፈዋት አድርጋላችሁ አቀማመጡን እየቀየራችሁ ንጣፍም ከሆነ ያነጣጥፉን በቃ ያላችሁን ፍራሽም ከሆነ ፍራሹን ባላችሁ ነገር እየቀያየራችሁ በሚያምር መልኩ ማድረግ ትችላላችሁ እላችኋለሁ ውዶችዬ። በምታዩት መልኩ ነው አሁን እንደዚህ አድርጌ ጨራረስኩኝ። አሁን ምንድነው የማድርገው? ከዚህ ቀይ ምንጣፉን ያን ያነሳሁትን መጀመሪያ ላይ እዝጋ ከላይ ነበር ያያችሁት። አሁን ያው እንዳይቆሽሽ ይረዳዋል። በነገራችን ላይ ይሄ ከበድ ስለሚል ምንጣፉ የኛ የቱርኩ ምንጣፍ ግን ለማጠብም ቀላል ስለሆነ ይመች ነበረ። እዝጋ ምንድነው ያደረኩት? ከላይ የነበረውን ቀዩን አንስቼ ከታች ከዚህ በታች ምንጣፍ ላይ እዚህ እንደምታዩት አነጠፍኩት ማለት ነው። እና ከላይ ነበር ያነባበርኩት። ያንን አንደኛ ይጠብቅልኛል ቶሎ እንዳይቆሽሽ ለማጠብ ትንሽ አዛ ስለሚያደርግ። ይችኛይቱ ግን የቱርኳ ቀላል ስለሆነ ዘርግቻ ማጠብ እችላለሁ። ይሄ ትንሽ ይከብዳል እና ውጭ ካልሆነ በስተቀር ምንጣፍ የሚታጠብበት ቦታ ነው የሚታጠበው። እና ውዶቼ እንደምታዩት አነጣጥፍኩ። እዚህ ጋር ቃይ ተደርድሯል። ረከቦቴን ምናምን አሁን ደረድረዋለሁኝ ማለት ነው። በምታዩት መልኩ ደረደርኩኝ። አሁን እዚህ ጋር ውጭ እየጠረኩኝ ነው ማለት ነው። ከዛ ቀን አጥባለሁኝ። ጠራርጌ ከጨረስኩኝ የኔ በረሮ እንደምታዩት ከዚህ ብር ትላለች ሰብሪና ማለት ነው። አብራኝ ነው እኮ ስትለፋ የምትውለው አያት የኔ ውድ የኔ በረሮ ነገር የኔ ውድ ልጅ ማለት ነው። ከዚህ ብር ትላለች እና እዚህ ጋር እንደምታው ውጭን ጠረኩኝ። እዛም አበባ ነበረኝ እነሱንም አየሁኝ። እዚህ ጋር የአብዴ እህቶ ልጅ ነበረች ከገጠር መታ ወደ ትምህርት ቤት ልትሄድ የተሰዓት ነበረች እና ከዛ እሷም ወደ ቤት ገባች። እኔም ምንድነው ቀይና አወጣቼ አጥባለሁኝ ማለት ነው። እሷ የተሰዓት ተማሪ ናት። ገና ከገጠር ገባች። ሰዓቷ ደርሰው ስለነበር ወደ ትምህርት ቤት ነው ቀጥታ የምትሄደው። ቤት በምትሆን ሰዓት ታግዘኛለች። አሁን ግን ከገጠር ወደው እንደመጣች ሰዓት የትምህርት ቤት ደርሶ ስለነበረ ቀጥታ ወደ ትምህርት ቤት ነው የሄደችው ማለት ነው። እዚጋ ውሃዬን መዘፍዘፊያዎችን የማጥባቸውን ያን ያክል እቃ የለኝም። በነገራችን ላይ ብዙም እቃ አልቆሸሽም። የተወሰነ እቃ ነበረ። ከዛ እዚጋ የተወሰነ ውሃ 2 ማጥሪያ ነው የማደርገው። ምክንያቱም ብዙ እቃ ስለሌለኝ እንደ እቃ መጠን ነው ያደረኩት ማለት ነው። የተወሰኑ እቃ ናቸው። እቃ ማጠንፈፊያ አላደርግም። እዛው በቃው ላይ አድርጌ ያጥባለሁ ማለት ነው ውዶችዬ። እና በራሳችሁ ቤት ስትለፉ ደስ ይላል። ግን ያም ሆኖ የራሳችሁ ቤት እንደውም አድካሚ ነው። ያው በራስ ቤትን መልፋትን የሚያክል ደስታ የለም። ለአረብ ያው እዛ ከመስራት ማለት ትላላችሁ። እዛም ቢሰራ በርግጥ ብር ተይዞ ነው ችግር የለውም። የራሳችሁ ቤት ደግሞ በጣም ያደክማችኋል። ያው ግን እንደ ራስ ቤት መስራትን መድከምን የሚያክል የለም።
እዚህ ጋር እንደምታዩ የሰአዳም ልጆች ነበሩ። ከዛ ሲላሉ ሰአዳም እኔ ልገዝሽ ምናምን እያለች አይሆንም ይሄ 2 እቃ ነው እኮ ምናምን እያልኳት ነበረ። በነገራችን ላይ ሰአዳ ብዙ ጊዜ እቃ እንደዛ አውጥቼ ሳካየች እሷ ናት የምታጥበው። እውነት ለመናገር አንዳንዴ ጥሩ ጎረቤት ይስጠን መልካም ሰው ይስጠን የሚባለው ለዚህ ነው። እቃ አውጥቼ እኔ ውስጥ እያጸዳሁ ከሆነ እሷ እቃ አጥባ ነው የማገኛት ማለት ነው። በቃ ላይፋችን እንደዚህ ነው። እሷም ካወጣች ደግሞ እኔ እንደዚህ የእሷ እቃ ነው ብዬ አልተውም፣ በአንድ ላይ ነው የምናጥበው ማለት ነው። እና በምታዩት መልኩ እኔ እቃ ማጠብ ጀመርኩኝ። ሰአዳም እየመጣች እኔም አጥባለሁ እያለችኝ ነበር። ከዛ እኔም አይሆንም 2 እቃ ነው ምን ብለሽ ነው የምትገቢው እያልኳት ነበረ። የሰአድም እንኳን 2 ብርጭቆ ቡሽ ናቸው። የሷንም አወጣሁኝ። ያን ያክል እቃ የለንም ዛሬ በነገራችን ላይ ከስር ከስር ስላጠብነው እቃ የለንም ነበረ። ሰአዳ ዝጋኔም አጥባለሁ ያለችኝ እምቢ አልኳት። ከዛ ይሄን የሚደፋፋው ልጅ ፋልሽ አለኝ። ልጆቿም ነበሩ ረባሾቹ ጎረምሳዎች አሏት፣ ረባሽ ናቸው። ያው ወንድ ልጅ ታውቃላችሁ ልጅ ማሳደግ እኔ በሷ በጣም እውነት ለመናገር ከባድ ነው። የሚያግዛት እንኳን የለ። በጣም ልጆቿ ይረብሿታል። በቃ ልነግራችሁ አልችልም። እኔ በአንድ ልጅ እንደዚህ እየሆንኩ አንቺማ ጎበዝ ነሽ እላታለሁኝ አንዳንዴ ማለት ነው። እና ትንሽ ይከብዳል ልጅ ማሳደግ ልላችሁ ነው። በተለይ ብቻቸውን ስትሆኑ የሚያግዛችሁ ሰው ሳይኖር ይከብዳል። ያም ሆኖ ግን ጎበዝ ናት፣ ተጠናክራለች፣ አሳድጋቸዋለኝ ማለት ነው። እና እዚህ ጋ ሰአዳ የነካካውን በቃ እኔ ላላቅ ምናምን አለችኝ። ከዛ እኔ እያሸሁ ማጠብ ጀመርኩኝ ማለት ነው ውዶችዬ። በቤታችሁ መልፋት ደስ ይላል። ሆኖም ግን በጣም ያድካሚ ነው የቤታቸውም ስራ ነው የምለው። ከዛ ብዙም እቃ ስለሌለ እዚጋ ትሬን አጥቤ ወደ ትሬ ላይ ነው የማደርገው ማለት ነው እቃዬን። ምክንያቱም ብዙም እቃ የለም እንደነገርኳችሁ የተወሰኑ ቡሽ ሻይ ቡሽ እና በቃ ለሰፍሪና የሰራራሁባቸው ናቸው። ቁርስ የበላ ነው ቀለል ያለ ነበረ። ተጋቢ ነው ሽሮ ሰርተን በትንሽ መጥበሻ ነው ቁርስ የበላ ነው ማለት ነው። እና ውዶች የዛሬው ውሏችን በዚህ መልኩ ነበረ ላለውኝ። በነገራችን ላይ አትክልት ምናምን ያው አሁን አልዘራሁም። ሽምብራ ዘርቼ ነበር። ዝናብ ወደ ኋላ ሲቀር እንትን አለብኝ። ያን ያክል አልበቀለም። የበቀለውም ደግሞ ጎረቤት ነበረችኝ ውሃ ልታስገባ። ከዛ እሱን በቃ ሲቆፍሩት በዛው ሽምብራዬም ሄደ እላቸዋለሁኝ። ነክሬ ነበር በነገራችን ላይ የተዘራው ግን ዝናቡ ይዞት ነበር። ዝናብ አልጣለለትም፣ ንሽም አልነበረው፣ ውሃ ለማጠጣትም ቧንቧ አልነበረችም። ከዛ ምን ሆነ ሰብሬ እዚህ ጋር እየረብሽ አባቷ አነሳት። በጣም እየረብሸች ነበርና ውሃ ካየች በነገራችን ላይ በጣም የውሃ ፍቅር አላት። ያው እምቢ ብላ ተመልሳ አባቷ መጣች። ውሃ በጣም ነው የምትወደው ከምነግራችሁ በላይ ማለት ነው። በቃ አባቷ ወሰዳት፣ እምቢ ብላ ተመለሰች። ያው የሰአዳም ልጆች መግባት ፈልገው ነበር። ያው እነሱ ነፍስ ስላወቁ ስቆጣቸው ያርፋሉ። እሷ ግን ታይ ብላችኋትም አተውም በቃ ብራኝ ነው ሙሉቃ የምታጥበው። በምታወት መልኩ እቃ እያጠበች ነበረ ምናምን እና በዚህ መልኩ ነው ያልነው እላችኋለሁኝ። እና ወደ ሽምብራ ሲሄድ አልበቀለም። ከዛ የሆነ ጊዜ ዝናብ ጣልና መብቀል ጀመረ። የሚገርማችሁ ነገር ሱብሃንአላህ ልክ ሲበቅል ጎረቤቴ ደግሞ ውሃ አስገባለሁኝ ብላ ውሃ ስታስገቡ ከአንዱ አንዱ ነው እየተጠለፈ የሚሄደው። ማለት እኔ አስገብቼው ከሆነ ከኔ ከዛ ደግሞ ቀጥሎ ያለው ሰው ከኔ ከጠለፈው ሰው ደግሞ ቀጥሎ ቀጣይ ሰው ሲመጣ እንደዛ ነው የሚገባው ውሃ ማለት ነው። እንደዛ ሲሆን ምን ሆነ ሽምብራው በቃ ሲቆፈር በዛው ጥፍት አለብኝ እላቸዋለሁ። ሌላ አትክልት ኢንሻአላህ አትክልት ምናምን እዘራለሁኝ ማለት ነው። ያው ግብርናውም እንዳለ ነው ልላችሁ ነው በዚሁ አጋጣሚ። ይሄ ፊት ለፊት የምታዩት ቆንጆ አትክልት ይሆናል። ጎመን ምናምን በተለይ ኢንሻአላህ ጎመን ነው የሚያምረው። ጎመን አረንጓዴ ሆኖ በጣም ያምራል። እና አበባው ደግሞ ቃላይ ያለው ምናምን አበባዎቹ በጣም ያምራሉ እላችኋለሁ። የሆነ ቪዲዮ ነበረኝ እንደውም ይሄ እቃ ማጥበት ዙሪያውን ሙሉ አበባ ነበረ። በነገራችን ላይ ያው እያደረ አሁን እንትን እያለ ሲሄድ የልጅነት ስትሆኑ ነገሮችን አለ አይደለ ተወት ታረጉታላችሁ እንጂ በቃ ላይ እያረኩኝ ራሱ አበባ በጣም ነበር የምወደው። ይሄ በረንዳዬ አበባ ነበረ ማለት ነው። ግን አሁን አንዳንድ ጊዜ ቭሎግ ስሰራ ቪዲዮ ምናምን ዩቲዩብ እንትን ስል ብዙም አይመቻችልኝም። ግቢውን ያን ያክል ትሪት አላደረኩትም ማለት ነው። ከዛ ወዲህ እዚህ ጋር ሰብሪ በጣም እየረበሸች ነበር። እቃያን በምታዩት መልኩ አጥቤ ጨረስኩኝ። ያው ለማስገባት ሞከርኩ። ምክንያቱም ሰብሪና በጣም እየረበሸች ነው። ያጠብኩትን እቃ ታነሳለች። በቃ በጣም ነው ርብሽ ስታደርገኝ የቆየችው። አባቷም ላይ ቢላት እምቢ አለች። ምንድነው በቃ ልረብሽ ነው አሁን ውሃው እንደፍችባት እዚህ ጋር እያለች ነበረ።
ብቻ ከልጃችሁ ጋር የምታሳልፉት በጣም ደስ ይላል። ግማሹም ንዴት ነው። ያው እንደምታውቁት ልጆች ተው ብላችሁ ስለማይሰሙ ከወንድ ልጅ ደግሞ ሴት ልጅ ትሻላለች ይባላል እና ምክንያቱም አንድ ልጅ ከማሳደግ 10 ሴት ልጅ ማሳደግ ይበልጣል ይላሉ። እዚጋ ውዶችዬ እቃያችንን እናጥብን። ከዛ ወጥ አልሰራውም እንደነገርኳችሁ ምሳ ትላንት የሰራ ነው ነበረ። ምሳችንን በላልተን ጨረስን። ከዛ እዚህ ምንድነው ቡናችንን እየጠጣን ነበረ። ሰአዳም እኔም አብዲም ነበረ። ሁላችንም ተሰባሰብን። የሰአዳም ልጆች አሉ። ከዛ ቁጭ ብለን ምንድነው ቡናችንን ጠጣን አይገልጸውም። ቡናን ጠጣ በዚያው አጋጣሚ ናፈቃችሁ ማለት ነው። እና በዚህ መልኩ ዛሬ ቤታችንን በምንጣፍ ብቻ አቀማመጡን ቀየር አድርገን ፏ ብለን የዛሬው ውሏችንን በዚህ መልኩ አሳልፈነዋል እላችኋለሁኝ። ከወደዳችሁት ሼር ላይክ አድርጉ። ያው የተመቻችሁ ማለት ነው። ሼር እና ላይክ አድርጉ። እንዲሁም ደግሞ እኛን የምትፈልጉ እኛን ለማበረታታት ለምትፈልጉ ልጆች የደወል ምልክቱን እየነካችሁ ቤተሰብ ሁኑን። ማንኛውም ቪዲዮ ወደ እናንተ ጋር ይደርሳል ማለት ነው። ከዛ በመቀጠል ጥያቄ ካላችሁ ማንኛውንም ሀሳብ የሚሆን ጥያቄ እቀበላለሁኝ። ሀሳብም ካላችሁ ስጡኝ ይላለሁኝ። ያው ምክንያቱም የሰው ልጅ ሀሳብ ሲሰጥ ከእናንተ ብዙ ነገር የምወስደው ነገር ስላለ በኮሜንት አስቀምጡልኝ። በቃ ለእናንተም ደግሞ ይሆናል ያልኩትን ይጠቅማል ያልኩትን ሀሳብ ይዤ እመጣለሁኝ። እናንተም እንደዛው ማለት ነው። ስህተት ካለም ፋፊ ዝጋ ስህተት ነው ብላችሁ ኮሜንት አስቀምጡልኝ። አልሐምዱሊላህ እኔ ቤት እንኳን መጥፎ ኮሜንት የሚጽፍ ተከታይ የለኝም። አልሐምዱሊላህ ረቢል ዓለሚን እላለሁኝ። ፈጣሪን አመሰግናለሁ። ምክንያቱም ሶሻል ሚዲያ ላይ ሲወጣ በእርግጥ መጥፎውንም ጥሩንም ተቀብላችሁ ነው። ግን አልሐምዱሊላህ እስካሁን መጥፎ ነገር እኔ ቤቴ ላይ የሚጽፍ በፊት ላይ ነበረ። እነሱም ተወግደዋል የሉም ማለት ነው። እና ያው ጥፋት ካለ ደግሞ በመልካም በምክር የሚመጣላችሁ ሰው ደስ ይላችኋል። እዚህ ጋር እንደምታው ሰብሪ ጡት ብላ ያው ራበኝ እያለች ነበረ። ምንም ማድረግ አልቻለም። እየገለጠችብኝም ቢያለኝ ለሷም ጡት ሰጠውኝ እላችኋለሁ። ውዶች የዛሬው ውሏችን በዚህ መልኩ ነበረ። ሸር አድርጉ፣ ላይክ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።